ውዶችዬ እንዴት ናችሁ? ዛሬ ደግሞ እንደዚህ ታይቶ ለራሱ የማይጠገብ አይብ እንሰራለን በቤት ውስጥ። አንዳንድ ጊዜ ሀገር ሲያሰኛችሁ አይብ መስራት ከፈለጋችሁ እንግዲህ ቀለል ባለ መንገድ እንዴት አድርጋችሁ አይብ እንደምትሰሩ አሳያችኋለሁ። የአይብ ፍቅር እንደኔ ላለባችሁ ሰዎች ማለት ነው። ይሁት እንዴት እንደሚያምር በጣም ነው የሚያምረው በእውነት ሀገር ቤት ነው የሚለው። እና ሰብስክራይብ አድርጉ፣ ላይክ ሼር አድርጉልኝ ለብዙ ሰው ሼር አድርጉልኝ። እና ሁሌም እንደምለው እናንተም ዩቲዩብ ካላችሁ እኔ ሰብስክራይብ አድርጋለሁ በቅንነት የሁላችሁንም ማለት ነው። ከዛ አብረን እናድጋለን ማለት ነው። እና እዚህ ጋር እርጎ አለኝ እንደዚህ እንደምታዩት አንድ ባልዲ እርጎ አለኝ። ሙሉን ነው የምሰራው። እናንተ ደግሞ ግማሹንም መስራት ትችላላችሁ እና እናያለን ፕሮሰሱን ማለት ነው። እዚህ ጋር ባዶ ድስት አለኝ። እዚህ ጋር ለመበላሸቱ ቀኑን ካየውኝ በኋላ እንግዲህ ሊሰራ ነው። በዚህ መልኩ ወደ ድስቱ እያደረኩት ነው። እና እንድሰራላችሁ የምትፈልጉት ሌላም ነገር ካለ የፈለጋችሁትን ነገር እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት አስቀምጡልኝ፣ እሰራለሁ። እና ሼር አድርጉ፣ ሰብስክራይብ አድርጉ። በዚህ መልኩ ገልብጫዋለሁ ማለት ነው። ከዛ በኋላ እንትን ካላችሁ ወተት ማድረግ ትችላላችሁ። ወተት ከሌላችሁ ደግሞ ለበን ነው የማደርግበት። እንደዚህ ግማሽ ብርጭቆ ምናምን የሚሆን አድርጉበት። በዚህ መልኩ እንትን እለዋለሁ ማለት ነው። እጥደዋለሁ እሳት ላይ ትንሽ በሆነ እሳት ማለት ነው። ትንሽ በሆነ እሳት ጥደዋለሁ። እዚህ ጋር ደግሞ ጓደኛዬ ቁርስ እየሰራች ነው ለኔና ለሷ ማለት ነው። እዚህ ጋር በጣም ቀዝቃዛ ስለሆነ ከፍሪጅ ስለሆነ የወጣው ሞቅ እስኪል ድረስ ድስቱ እንትን እለዋለሁ። እሳቱ ሃይም ቢሆን ችግር የለውም። ልክ በደንብ እንትን ካለ በኋላ ቀንሱት። ግን በደንብ ሞቅ ካለ ድስታችሁን አይታችሁ ቀንሱት። በደንብ ቀንሱት፣ ዜሮ አድርጉትና ከዛ አሁን ደግሞ ሎሚ ሊደረግ ነው። ሎሚ አደርግበታለሁ ማለት ነው። ትንሽ ቆምጠጤ ማለት ነገር እንዲያመጣ ነው። ማትፈልጉ ሰዎች አለማድረግም ትችላላችሁ። እኔ ስለምወድ ነው ሎሚ ያደረኩበት አንድ ማለት ነው። አንድ በማንኪያ ሎሚ ያደረኩበት። እዚህ ጋር እንትን ፍሬዋ ገብታብኝ ስለነበረ አወጣዋት። እና ስታማስሉ ቀስ ብላችሁ ነው የምታማስሉት። እሺ፣ ያለበለዚያ በጥበጥ ነው የሚልባችሁ። ቀስ ብላችሁ ነካ ነካ አድርጋችሁ ነው የምታዩት። እና አቼቶን ብታደርጉበት ችግር የለውም። ሎሚም ካላችሁ ሎሚ አድርጉበት ከፈለጋችሁ ማለት ነው። ከዛ እሳቱን ቀንሼው ሲንተከተክ እንትን አይልም። ይሄ በደንብ ትክ እንዲል እንዳጠብቁ በቃ የሆነ እንዴት ልበላችሁ ይንተከተካል፣ ግን ይሄ ቀስ ብሎ መንተክተክ ነው። እሳቱም ትንሽ ስለሆነ እኔ ጨው አረኩበት። ውሃውን ቀድም እንዳያችሁት ውሃውን ወዳለውና አይቡ ከወጣ በኋላ የሚወጣው
ውሃ ማለት ነው። ምን እንደሚባል በኮሜንት አስቀምጡልኝ። እንግዲህ ክፍለ ሀገር ልጅ መሆን እዚህ ጋር ነው የሚጠቅመው። እና አይቡ ከወጣ በኋላ ውሃውን ስለምጠጣው ትንሽ ጨው አድርጌበታለሁ። አያችሁ፣ በዚህ መልኩ እንትን ማለት ነው ያለበት። አሁን እየተንተከተከ ነው። ከዛ በደንብ ተንተከተከ ማለት ነው። አሁን ወደ ሳህን ሊገለበጥ ነው። እዚህ ጋር እኔ ወንፊት አለኝ። እናንተ ደግሞ ጨርቅም ካላችሁ ይሄ የነጠላ አይነት ጨርቅ ንጹህ ጨርቅም ካላችሁ በጨርቅ አድርጋችሁ ስር ማድረግ ትችላላችሁ። እኔ ግን ስለሌለኝ እንደዛ አይነት ነገር በወንፊት ነው ማጠለው ማለት ነው። ወደ ወንፊቱ እየገለበጥኩኝ ነው ከተንተከተከ በኋላ በዚህ መልኩ ማለት ነው። በዚህ መልኩ ገለበጥኩት ማለት ነው። እዚህ ጋር ብርጭቆዬን አመጣውኝ። አያችሁ ውሃውን ብዛቱ ያዛ የአንዱ ባልዲ ይሄ ሁሉ ውሃ ወጥቶታል ማለት ነው። እና አንድ ብርጭቆ ለራሴ የምጠጣው ቀንስና ሌላውን ደፋዋለሁ። አንድ ብርጭቆ ይበቃኛል። ይሄ ሲቀዘቅዝ የሚጠጣ ነው። ይቀመጥ። እና በዚህ መልኩ ደግማችሁ ቁጭ ታረጉትና ውሃውን ከደፋችሁ በኋላ የሆነ ከባድ ነገር ከላዩ ታረጉበታላችሁ እንዲንጠፈጠፍ ማለት ነው። ለዚህ ነው ያልኳችሁ በነጠላ ምናምን። እና እዚህ ጋር ከባድ ነገር እየፈለኩኝ ነው ከላዩ ድርብ ማረግበት ማለት ነው። በደንብ ጫን የሚለው ነገር ሳህን አረኩበት። ከዛ ከላዩ ሳህን ምናምን ካረጋችሁ በኋላ ከባድ ነገር ጫኑበት። እኔ የምጭነው ነገር የለም። ለዛ ዝም ብዬ ብርጭቆ ነገር አርኩበትና አቆየሁት ማለት ነው። ውሃው በደንብ እስኪንጠፈጠፍ፣ በደንብ ውሃው መንጠፍጠፍ አለበት። በቃ በደንብ ነው የምላችሁ። እና እዚህ ጋር አይባችን ወደ እቃው ሊገለበጥ ነው ማለት ነው። እና ፕሊዝ ጋይስ ሰብስክራይብ አድርጉ። ያው ሰብስክራይብ ማድረጋችሁን እንግዲህ እንዳትረሱ። ኮሜንት ጻፉልኝ፣ ላይክ አድርጉልኝ፣ ለሚያስፈልገው ሰው ሼር አድርጉልኝ። አዲስ ሆኖ መዳም ቤት ለመጡ ሰዎች እንትን አድርጉልኝ፣ ሼር አድርጉልኝ። ማለት ዋናው የመስራት ሀሳብ ያለኝ ይሄ በየማሉ ማድረገው ነገር ነው እንጂ አዲስ ሆነው አረብ ሀገር ለመጡ ሰዎች ማሳየት የምፈልገው ነገር አለ ማለት ነው። ለዚህ ሼር አድርጉልኝ፣ ለነሱ ይጠቅማቸዋል በጣም። ያው የቆያችሁት ሁሉንም ታውቁታላችሁ። እዚህ ጋር እንግዲህ አንድ መልካም ሴት አለች። ቀደም ቁርስ ሰራ የነበረችው ጓደኛዬ አብራ የምትሰራው። እንደዚህ አብረዋችሁ የሚሰሩ መልካም ሰዎችን አመስግኑ። በሰላም አብረዋችሁ ከሚሰሩ ሰዎች ጋር ሰላም ሁኑ። እሺ ውዶቼ፣ እዩት እንዴት እንደሚያምር። እንግዲህ ይሄን የመሰለ አይብ ተሰርቷል ማለት ነው። ከዛ ከደንና ፍሪጅ ይገባል። ከዛ እየቀነስኩኝ በዳቦ ሚጥሚጣ እያረኩበት ምናምን በላለሁ። እኔ በጣም ነው የምወደውና ይሄን የመሰለ አይብ መስራት የምትፈልጉ ሰዎች ሞክሩት። እናንተም ሌላ አይነት አሰራር ካላችሁ ሼር አድርጉልኝ። ሞያ ሁሌ አዲስ ነው። ሁሉም ሰው ጋር አዲስ ሌላ ሞያ አለ።